ማታ ግን ለቅሶ ላይ ነበረ። ከዛ ከማነው የውሻው ሰውዬ ውሻ ፎቶ ያለው አያዘልኝም ብዙ ጊዜ ክርስቶፎሮስ በማን ብዙ ማነው የአቡነ ቡቺ ማለት ነው። በሱ ስም የሚጠራው ሰውዬ እነሱ ቁጭ ብለው ነበረ እዝል ላይ ማለት ነው። እና አሳዘኑኝ። እንግዲህ ምንም ማድረግ አይቻልም። ቤተክርስቲያኒቱ እኚህ ሰው ምእመን ቢሆን ኖሮ አንድ ምእመን የተናገረው ምናምን ነገር ብለው ይላሉ። እና አሁን እስኪ እናያለን። ስላሴ ላይ ጾታ አላቸው ተብሏል። ለሰው ያለው አካል ሁሉ በሙሉ ለሳቸው አለ ተብሏል። እንግዲህ ወንድ ናቸው ብለው የተናገሩት እሳቸው ማለት ነው። እውነትም ነው። ደግሞ እኮ ፎቶ ላይ ስናይ መቼም ጺም ያላት ሴት የለችም አይደል? ወንድምነት እና ጺማቸውን አይተሃል አንጀርጋው የተቀመጡት ማለት ነው። ለጺም ያለው ማን ነው? ወንድ ነው ማለት ነው። ይሄ እንግዲህ የቤተክርስቲያኒቱ ወርቃማ የሆነ ቸሩ መድኃኔዓለም የኦርቶዶክስ አባቶች ተነስተው ከተቀመጡበት ወደያ ወደ ምሕረት እየመጡ እንዲናገሩ አድርግልን። በተናገሩ ቁጥር ቤተክርስቲያኒቱ ምን ላይ እንደተቀመጠች እናያለንና በቃ እኔ እንደዚህ ብዬ ነው የምለምነው። እንደዚህ ብለን ነው የምንለምነው። ወንድምነት የኦርቶዶክስ አባቶች መናገር የጀመሩ ቀን በቃ 8ኛው ሺህ እንዳለቀ ምልክቱ እሱ ነው። ድብልቅልቅ ያለ ነገር ነው የሚያወሩት እና ኑ ይመልሱልን። መልኩ ላይ የተጠቀሰውንም ጾታም አለ ብሎ ያለውን ታች ያላችሁ ሰዎች ብላችሁ በትዝብት አትዩ እና ተባረኩ። ቀጥሎንነት እሺ ሜርሲ አንድ ቁጥር ጻፍሽ ለማየው Yes, ዳንዬ አንድ ሀሳብ ነበረኝ። It's just like a point of view ወይም ደግሞ ከዚህ ርዕስ ጋር ተያይዞ ጥያቄ ሆኖ ሊቀርብ የሚችል ነገር ማለት ነው። የኔን point of view ከሌላ አስተምህሯቸው ጋር in comparison ለመናገር ፈልጌ ነው። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም በገድላት መጽሐፍቶች ላይ ያለ ምጥ እንደወለደች ይናገራሉ። ከዛ ደግሞ ብዙ ጊዜ እንደሰምታችሁ ታውቃላችሁ ብዬ አስባለሁ። ራእይ 12 ላይ ያለችውም ሴት ደግሞ ማርያም ናት ብለው ይተረጉሙታል። which is መጽሐፍቶቻቸው ያለ ምጥ እንደወለደች ይናገራል። ራእይ መጽሐፍ ምዕራፍ 12 ላይ ያለችው ደግሞ በምጥ እንደወለደች ይናገራል። ስለዚህ ምን ያደርጋል? ይሄ እርስ በርሱ አይስማማም ማለት ነው። ወደ ዛሬ ርዕስ ስመጣ በዚህ ቪው ያየሁት ከዚህ ቪዲዮ የተነሳ ምንድነው ስላሴ ጾታ አለው ካሉ አብም ጾታ አለው እንደ ሰው ሙሉ አካል ከራስ ፀጉር እስከ እግራችን ድረስ ብለዋልና ወልድም መንፈስ ቅዱስም እንደዛው ማለት ነው። ስለዚህ በጣም የሚኮሩበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስላሴ አስተምህሮ በተለይ እግዚአብሔር ወልድ ቅድመ ዓለም ከእግዚአብሔር አብ በባህሪ ተወለደ የሚለው ትምህርት ገደል ገባ። ለምን? በቃ አካል አለው ብለዋላ። ስለዚህ አባቱ ብልት ነበረው፣ በባህሪ ተወለደ የሚለው ትምህርት ገደል ገባ ማለት ነው። ስለዚህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስላሴ አስተምህሮ አካል አለው በሚለው ላይ ብቻ ሳይሆን ወደ ክርስቶስ አወላለድም ጥያቄውን አማዞ ያመጣል ማለት ነው። አካል ያለው ሆኖ እያለ አባቱ እንዴት በባህሪ ወለደ የሚባል ጥያቄ ሊጠየቁ ይገባል ባይነኝ። እኔ ደግሞ it is just my point of view ይሄን ለመናገር ስለፈለኩ ነው። ተባረኩ። እሺ ሜርሲ ተባረኪ። እንግዲህ ተደርድሮላችኋል። ኦርቶዶክሳውያን በጉጉት እየተጠበቃችሁ ነው ያላችሁት። ዛሬ ከታች ቁጭ ብላችሁ
እያደመጣችሁ እየሰማችሁ ነው ያላችሁት። ግን ለእናንተ ነው ቤት የተከፈተው። ስለዚህ ብትገቡ ጥሩ ነው። እናንተ እንድታወሩ ነው የምንፈልገው። ሀሳባችሁን መስማት እንፈልጋለን። እኛ አባት ተሳስተዋል ወይስ አልተሳሳቱም፣ የቤተ ክርስቲያኒቷ ትምህርት ነው ወይስ አይደለም የሚለውን ሀሳብ አንስተን እየተነጋገርን ያለ ነው። ካላችሁ ግን አንድ ቁጥር ጻፉልንና እንቀበላችሁ። እየሰማናችሁ እያየናችሁ ስለሆነ ከታች ማለት ነውና አንድ ቁጥር ጻፉልን፣ ወይ ደግሞ ሪኩዌስት ላኩ። ስላሴ ጾታ አለው ወይ? ቤተክርስቲያን እንግዲህ ዶግማ ነው ባይዘው እያወራን ያለ ነው አይደል? ስላሴን አስተምሮ ነው እየተነጋገርን ያለ ነውና እንግዲህ ዶግማ ትሎ የለ እስቲ ክፈቱ ምናምን ነው እንከፍታለን። አክቹአሊ ሁሌ ነው የምንከፍተው፣ ግን ዛሬ ይኸው በስፔሻል መልኩ የቤተ ክርስቲያኒቷ ትምህርት የትኛው ነው እያልን እየጠየቀን ያለ ነው። እሺ ካላችሁ ፕሊስ ግቡ። በደስታ ነው እንቀበላችሁ። ዳኒ ምናልባት ካገኛችሁት እሺ መሲዬ ቆይ ካገኛችሁት እንግዲህ አቡነ ገብርኤልን ሲሳደቡ ምናምን የነበረው ቪዲዮ ብታገኙት ደስ ይለኛል። ካላችሁ አይ ቲንክ ካለ ትዝ ያላችሁ ካላችሁ ፕሊስ ፈልጉት። እሱን መንገስ ነው የቤተ ክርስቲያኒቷ ጩኸት፣ የቤተ ክርስቲያኒቱ ኢሹ እንጠለጠለ ነው እንጂ እሺ ወንድም እኔ ልንገርህ በዚህ ጉዳይ ላይ የእውነቱ ስነግርህ ፖለቲካ እያወራህ አይደለም፣ ዘር እያወራህ አይደለም። ይህን በልብ ቅንነት በልብ ንጽህና ነው የምናገረው። በፍጹም እንደ ብፁዕ አቡነ ገብርኤል እኚህን አባት አይሰድቧቸው፣ አይቃወሟቸውም። ለምን ብለህ ብትል እኚህ አባት ከጎንደር ነው። ምንም ጋር አገናኝቼ አይደለም ወገኖቼ። ኦኬ እኔ ከዚህ አርነት የወጣው ሰው ነኝ፣ ከዘር ፖለቲካና ከዘር ከሚባል ነገር ማለት ነው። እና አይሰድቧቸውም፣ አይናገሯቸውም። በፍጹም ብፁዕ አቡነ ገብርኤልን በተናገሩበት ቃላት አይናገሯቸውም። አንደኛ ብፁዕ አቡነ ገብርኤል የተናገሩት የኦርቶዶክሷን አምላክ ነው የነኩት። ለኦርቶዶክስ አምላኳ ስላሴ ነው ብሎ የሚል ነገር እኔ ብዙ አይስማማኝ ነው። እንኳን ተብሎ ቢባል ከሱ ከስላሴ እኩል ማርያምም ናት። ስለዚህ አይናገሯቸውም፣ በፍጹም አይናገሯቸውም። ጠብቁ። ብፁዕ አቡነ ገብርኤልን ጠብ እርገፍ እያደረጉ ከፍ ዝቅ እያደረጉ ያቺ አውሮፓ ሀገር እንኳን ያለች የሆነች ስድ የሆነች ሴት በዛን ያህል ልክ ብልግና ስሰድባቸው በነበረው አይነት ነገር እንኳን ሊሰድቧቸው አይደለም በጠንካራ ቃላት እንኳን አይናገሯቸውም። ለምን ብላችሁ ብትሉ ሰውየው ከጎንደር ናቸው። አለቅ ለሚጠይቀኝ ሁሉ መልስ አለኝ። ጎንደሬም ብትሆን፣ ጎጃሜ፣ ወሎዬም ብትሆን፣ ኦሮሞ፣ ትግሬም ብትሆን፣ ከምባታ፣ ሀዲያ ለማናችሁ መልስ አለኝ። በቂ እና ከበቂ በላይ የሆነ መልስ። አይናገሯቸውም። እንደዛ እንዳትጠብቅ። ግን እስቲ ትምህርቱን ይቃወማሉ አይቃወሙም እንጠብቃለን። ያው እንደምነት ምናልባት እሱ እንዳለው ነው። ግን እኔ የማርያም ጉዳይ ለቤተ ክርስቲያኒቷ ትልቅ ኢሹ አይደል? ትልቅ እኮ ነው። በቃ ማለት ማርያም ላይ ሰው እንዲሳሳት እድል አይሰጡም። አክቹአሊ ተሳስተው አይደለም እኮ ስለ ማርያም ተሳስተው አይደለም። ሰውየው እኮ ስለ ማርያም ቤተክርስቲያን የዋሸችውን ውሸት አገልጋዮቿ እውነቱን እንዲያወሩ አትፈቅድም ነው። አቡነ ገብርኤል ልክ ነው ያወሩት፣ መጽሐፍ ቅዱሳዊ የሆነውን ሐሳብ ነው የተናገሩት። ቤተክርስቲያኒቷ ግን ለዘመናት የዋሸችውን ማርያም ላይ የተናገረችውን ያንን የሐሰት ክስ እንዲያጋልጡ ግን እድል አልሰጠቻቸውም። ኢሚዲየትሊ ነው ቫይቡ የተቀየረው። ከዛም ሁሉም ሰው እየተቀባበለ በፍጹም ሲል ነበረ እንዳየነውና ከቻላችሁ ያንን ቪዲዮ ብታገኙት ደስ ይላል ካላችሁ ማለት ነውና ምን ያህል ዲስሪስፔክት ሲያደርጓቸው እንደነበረ በጣም በሚገርም ቲክቶክ ላይ ያሉት በታላላቅ አገልጋዮች ቤተክርስቲያኒቷ የምታውቃቸው ጭምር በጣም ዲስሪስፔክት እያደረጓቸው ሲያወሩ ነበር የምናየው። እና የቤተክርስቲያኒቷ ልብ ያለው የሥላሴ እንደ ዶግማ የምታየው የሥላሴ ትምህርት ሁሉ አይመስልም። አሁን በዚህ እኛ አባት ላይ እንግዲህ ይሄ ኬዝ ሊኖር ይችላል። ከእንደገና ኢቨን ኢሹዋ ነው ወይ አሁን ይሄንን ጉዳይ? ምክንያቱም እንዲህ እኚህን አባት ብታወግዝ
ሌሎች መጽሐፍቶቿን እምነቷን ምን ታደርገዋለች? ምክንያቱም እኛ አባት የተናገሩት እኮ የቤተ ክርስቲያኒቷን እምነት ነው። ኦኬ አቡነ ገብርኤል ያወሩት የመጽሐፍ ቅዱስን ሐሳብ ነው። እኛ አባት ግን የተናገሩት የቤተ ክርስቲያኒቷን እምነት ነው። ቤተ ክርስቲያኒቷ እንደዚህ እንደምታምን ነው ያሳዩን። መጽሐፍቶች ጠቅሰው አባቶች ጠቅሰው ነው ያወሩት። ስለዚህ ለእምነታቸው የሚደግፍ የሆነ ኤቪደንስ አለ ማለት ነው ቤተ ክርስቲያኒቷ ውስጥ እኮ ያ ነገር አለና መግባት ትችላላችሁ፣ ካላችሁ መግባት ትችላላችሁ፣ እንቀበላችኋለን። ያ በሊቃውንት ፊት ኦፍ ኮርስ በሊቃውንት ፊት ነው ምስክር አድርገው ላይ የጠሩት ሊቃውንት አሉ። ቤተ ክርስቲያኒቷ ደግሞ እኚህም አባት ቀላል የሚባሉ አይደሉም። አራት አይና አባት ከሆኑ እንግዲህ በጣም ቤተ ክርስቲያኒቷ አሉኝ የምትላቸው ሊቃውንት ናቸው እኚህ ራሳቸው ማለት ነውና የቤተ ክርስቲያኒቷን ትምህርት ጠንቅቀው ነው የሚያውቁት። እሺ መሲ ሐሳብ አለሽ? አይ የሆነ እስከ ዛሬ እንግዲህ እኛ ወንጌል አማኞች በኦርቶዶክስ ቤተክርስቲያን በስላሴ አስተምሮ ላይ ትክክል ናቸው ብለን ነበር ለምናምን ዳኒ እና ግን ከዚህ እኔ አሁን ለምሳሌ ለመጀመሪያ ጊዜ ነው ይሄንን ነገር በሰማሁት ነገር ደንግጫለሁ። ትክክል ናቸው ብዬ አላምንም። ከዚህ አንፃር ካሁን ከምናየው ከሜላም ካነበበው እናንተ ከምትናገሩት ንግግር አንፃር እስከ ዛሬ እኛ ትክክል ናቸው በስላሴ አስተምሮ ላይ ብለን ስንናገር የነበረው ነገር እኛ ራሱ ስህተት እንደሆነ እንገባኝ። ከዚህ መጽሐፋችሁ የተነሳ ፈጽሞ ትክክል ናቸው ብዬ ለመቀበል ይከብደኛል። ምክንያቱም ሲናገሩ ሰምተህ ከሆነ መንፈስ ቅዱስንም አካል አለው፣ አብ አካል አለው፣ ሶስቱንም ከፋፍለው አካል እንዳላቸው ማለት የተናገሩት። ስለዚህ ሌላ ቤተ እምነት መጥቶ ሶስት አማልክትን ነው ሶስት አምላክ ታመልካላችሁ ቢባሉ እነዚህ ሰዎች ምን አይነት ምላሽ ነው ሊሰጡ የሚችሉት? ሶስት አምላክ እንደሚያመልኩ ነው እኔ አሁን አንደርስታንድ እያደረግኩ ያለሁት። ሶስቱንም ከፋፍለዋል በአካል የተከፋፈለ ነገር ደግሞ እየተመለከ ያለው ሶስት ነገር እንጂ አንድ ነገር ብለን ልንጠራው እንችላለን። ፊዚካል የሆነ አካል ማለት ነው እያልሽ ያ እንደዛ ማለት እነሱም እየተናገሩ ያሉት እንደዛ ነው። አካል አላቸው፣ አብም አካል አለው፣ መንፈስ ቅዱስም አካል አለው፣ ወልድም አካል አለው ካሉ ሶስት አምላክ እንደሚያመልኩ ነው እኔ አንደርስታንድ ያደረኩት በራሴ። እንግዲህ እናንተ የተረዳችሁበትን ነገር አላውቅም። እና እስከዛሬ ድረስ ኦርቶዶክስ ቤተክርስቲያን በስላሴ አስተምሮ ላይ ትክክል ናት ብለን የተቀበልነው ነገር ትክክል ሆኖ አልታየኝም። እሺ እንግዲህ አሁን አንዱን ማሳየትም የፈለግነው ፖይንት ምንድነው? ሰዎች ቤተክርስቲያኒቷ ውስጥ ያለው የስላሴ አስተምሮ ሁሉ በትክክል የሆነችበት ሐሳብ አለ። አሁን ያው እኛም በአካል ሶስት ናቸው ብለን ነው የምናምነው አይደል? የታወቀ ነው። ግን ቤተክርስቲያኒቷ ውስጥ ያለው በተለይ ይሄ ሐሳቤ አሁን ያነሳናቸው ሐሳቦች ለምሳሌ አሁን ስላሴ ጾታ አለው ብሎ ማመን ኦኬ ቤተክርስቲያኒቷ ውስጥ ያለ ትምህርት እንደሆነ ነው እኛ አባት እያወሩ ያሉት። ይሄ ትምህርት እያለ ኦርቶዶክስ ውስጥ ያለው የስላሴ ትምህርት ትክክል ነው ማለት አንችልም። ምክንያቱም መለኮት ጾታ አለው ብለው እየነገሩን ስለሆነ ማለት ነው እየነገሩን ስለሆነ። እሺ ጸዲ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንደምን ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን አለን። ስላሴ ጾታ አላቸው? በሴት አንቀጽም ይጠራሉ፣ በወንድ ይሳላሉ። ምንም ችግር የለም። ምን ችግር አለው? ጾታ አላቸው። ቅድስት ስላሴ ብለን እንጠራለን እኮ። ለምን ያህል ጾታ አላቸው አላላችሁ? ጾታ አላቸው ወይ ነው ጥያቄው እኮ። ምን ማለት ነው ጾታ አላቸው? ምን ማለት ነው ጾታ አላቸው ወይ ነው? ጾታ ምን ማለት እንደሆነ አታውቂም? ያብራራው። ምንም ጥያቄ የለውም። ጾታ ነው፣ ግልጽ እኮ ነው እኮ። ሴት ናቸው ወይ ወንድ ናቸው ወይ ለማለት ነው። እንደ አንተ ልታስቀጽፈና እንደ ምንድነው እናንተ የምታወሩት? ግን ጾታ እንደውም የሚያስቀስፈው ጾታ የላቸውም ብሎ ማመን ነው በኦርቶዶክስ አስተምሮ መሰረት።
እኮ እስኪ ወንድ ነው ወይ ሴት ናቸው ለማለት ነው? ጾታ ማለት ባይዘው እሱ ነው፣ ስም አይደለም። ጾታ ማለት ግልጽ እኮ ነው። ጾታ ማለት ወይ ወንድ ወይ ሴት ማለት ነው፣ አለቀ። ከዛ ውጪ ሌላ ትርጓሜ የለውም። ጾታ የምንለው እሱን ለማሳየት የምንጠቀምበት ሐሳብ ነው እና ቤተክርስቲያንሽ ውስጥ እንደውም ይሄንን ያላወቀ ይሄንን ያላለ ሰው እንደ ትክክል እንዳልሆነ ነው እሳቸው ያወሩትና የአንቺ ስታንዴቱ ጋር ነው። እኔ ምንድነው እኔ ማምነው እግዚአብሔር መንፈስ ነው አይደለ? ስላሴ እግዚአብሔር ናት። መንፈስ እስከሆነ ድረስ በወንድም በሴትም በአንቀጽ ይጠራል እንጂ ጾታ አላቸው ስትለኝ ልክ እንዳንተ እና እንደኔ ማለት ነው። ቤት አባትሽ እያሉ ያሉት እሱን ነው ላሰማሽ። ማብራሪያ አላሉም። እስቲ አሰማኝ። ለማንኛውም እንስማቸው። አልሰማሽውም? እሺ አዲስ ነው የገባሽው? እሺ ጾታ አላቸው የላቸው? ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። ጾታ የላቸውም ብሎ መናገር በመብረቅ ያስመታናል እያሉ ነው እሳቸው እያሉ ነው። እናንተ የእንታ አካለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለም? ያው እንግዲህ ግራ እንዳትጋቡ፣ መልክ አለው ስንል ተተርጉሟል። አሁን ስለተተረጎመ ነው የምናወራው። የራስ ፀጉር ሲል በቃ የራስ ፀጉር ነው ማለት ተተርጉሟል። ሌላ ምንም ትርጉም የለውም አይደል? እንደዛ ነው እያሉ ያሉት። ጥፍር ሲል ጥፍር ነው እየተወራ ያለው። ኩላሊት ሲል ኩላሊት ነው እየተወራ ያለው። ጉበት ሲል ጉበት ነው እየተወራ ያለው። በቃ ተርጓሚው ነው ይሄ። ስለዚህ ግልጽ ነው ሐሳቡ ይሄ ነው። ስለዚህ አንድ ሰው እንዳለው አንቺ እንዳለሽ ከላይ እስከታች መለኮትም አለው እያሉን ነው እሳቸው። ማይ ሚስ አንደርስታንዲንግ ነው ዳኒ። ምን ለማለት እንደፈለጉ በደንብ ማብራራት አለባቸው እንጂ እናንተ በፈለጋችሁ ተወስዳችሁ እንደዚህ ማለት አትችሉ። ታውቃላችሁ የኛን ትምህርት ጠንቅቃችሁ። እኛ አልወሰንም። ለምሳሌ ችግር የለም። ለምሳሌ ቤተክርስቲያንሽ ስላሴ ወገብ እንዳለው ትናገራለች። ወገባል ማን ያላቀም ወገብ እኮ አንተ እንደ ሙስሊሞች ባት አለው ምን እንደሚሉት ነው የምጠይቀኝ። ወገብ አለው ወይ ቤተክርስቲያንሽ ያለችው? እኔም አይደለሁም። ወገብ አለው እኔ አልሰማሁም።
አለዚያ እኮ ቤተክርስቲያናችሁን አታውቁም የምንለው በምክንያት ነው። ባይዘው በምክንያት ነው። መሬት ላይ ያለችውን ኦርቶዶክስ ብዙ ሰው አያውቃትም። መሬት ላይ ያለችው ኦርቶዶክስ እንዲህ ናት። ያውም ዶግማዬ የምትለው የሥላሴ ትምህርቷ ማለት ነው። የሥላሴ ትምህርቷ በጣም ግራ የተጋባ ነው እንድታዩት ያክልና ምንም እኮ ፖለቲካ መስራት አይጠበቅብንም። አሁን ያሳየው እኮ አባት የቤተክርስቲያንሽ አገልጋይ ናቸው፣ የቤተክርስቲያንሽ መሪ ናቸው። ይሄው መጽሐፍት አለኝ መልከ ሥላሴ ይላል። ላነብልሽ ይችላል። መጽሐፍ ላይ ተጽፏል። አዎ ላስነብብሽ። ወገብ አለው፣ ውስጥ እግር አለው፣ ጸጉር አለው፣ ጥፍር አለው። ይሄው ቤተክርስቲያንሽ የተጻፈውን ጽሑፍ ነው እሳቸው ያወሩት፣ ከኪሳቸው አይደለም። እና አንዳንዶች ያው ክህደት ላይ ስላላችሁ ነው። ባይዘው ቤተክርስቲያን እታች ላይ ያለችውን ቤተክርስቲያን አታቋት። መልከ ሥላሴ ላይ አይልም እንዴ? ምን አልሽ? እንሰግዳለን ስለሚል ነው። ለጥፍሩ እንሰግዳለን ምናምን ስለሚል ነው። አንተ ጥፍር አለው ብለህ ተረጎምከው። ምን ማለት ነው? በቃ ለእግዚአብሔር እንዴት መስገድ እንዳለብን የሚያሳይ ነው። ለመላ አካሉ እየጠራ እንሰግዳለን እንጂ ጥፍር አለው ሲል እንደኛ ጥፍር አለው የአካሉ ምንድን ነው? ምን ማለት ነው የአካሉ? ነገሪ አይ እግዚአብሔር አይኖቹ ወደ ቅዱሳን ናቸው ሲል አይን አለው እንደኛ ማለት ነው። መጽሐፍ ቅዱስ እሱን ቤተክርስቲያንሽ ሊትራሊ እንደዛ አዎ ቅድም ያስነበብነው መጽሐፍ ካላየሽው እያወራ ያለው ረቂቃን ናቸው እንጂ አዎ ላቸው ትላለች ቤተክርስቲያንሽ አለው ነው። አንተ ምድር የእግሩ መረገጫ ነው ሲል እግር እንደኛ ሁለት እግር ኑሮት ነው አይደለም? እንደዛ አይደለም ዳኒ። ኦርቶዶክስ መጽሐፍ ቅዱስ ላይ ነው። እኔን አትጠይቂኝ፣ በማስረጃ ነው የምናወራው። ቅድም እኮ መጽሐፍ ገልጠን እያሳየን ነው። አዎ ረቂቃን ይሁኑ እንጂ አዎ ቅዱስ ላይ እንዲህ ይላል። አንተ ምን ብለህ ነው የምትተረጉመው? ምድር የእግሩ መረገጫ ናት። ስላንቺ ነው እያወራን ያለ ነው። ስላንቺ ነው እያወራን ያለ። ቤተክርስቲያን ስትል ሊትራል ነው። ቆይ አንዴ ታለም አሁን መጽሐፍ ቅዱስን እኮ አይደለም የምታወጪው፣ ስለ ኦርቶዶክስ ነው እያወራን ያለ ነው። ኦኬ ቤተክርስቲያንሽ ረቂቃን ይሁን እንጂ አለ እያለች ነው። ለምሳሌ ወገብ አለው፣ ጥፍር አለው፣ ጸጉር አለው፣ ውስጥ እግር አለው እያለች ነው። ከላይ ከጸጉር ጀምሮ እስከ ጥፍር። ስለዚህ በሳቸው አስተምሮ መሰረት በቃ ሥላሴም ከሰው ከአንድ ወንድ የሚቀረው ነገር የለምና ሁሉ ነገር አለው እያሉ ነው። እሳቸው ግን መንፈሳዊ ነው እያሉ ነው እሱን እየተናገሩ ያሉት። ኖ እንደዚህ ያለ እንዲህ ያለ እኛ እንደዚህ አንረዳው ማለት አትካጂያክ በቃ ማስረጃ አንቺ ችግር እኔ አሁን ለተናገርኩት ማስረጃ አለ። አንቺ ለተናገርኩት ጥፍር አለው ብትል ቤተክርስቲያን ጥፍር አለው ብትል ላይክ ባይብል ላይ እንደተጻፈው አይን ተብሎ እግዚአብሔር እንደተጻፈው ነው የምንረዳው እኛ። ገባ ማስረጃ አንቺ እየነገርኩህ እኮ እንደዛ ነው የምንረዳው። ግን አንተ ደግሞ ጥፍር አለው ማስረጃ አሁን እሳቸው አትሊስት ሲያወሩ ሰምተናቸዋል። የጠቀሱት መጽሐፍ አለ እንደ አንድ ኦርቶዶክሳዊ። ስለዚህ አንቺ ደግሞ ስታወሪ በማስረጃ አውሪ። እኔ መጽሐፍ ቅዱስን እኮ እየጠቀስኩልህ ነው። ቤተክርስቲያንሽ እሱ መጽሐፍ ቅዱስ ጠቅሳ ያወራችበት ሐሳብ ካለ አውሪ ታለ ከመጽሐፍ ቅዱስ ውጭ አይደለም ዳኒ የምናወራው። አንቺ የምትጠቅሺውን መጽሐፍ ቅዱስ ጥቅስ እኛ አባት አያውቁትም እያልሽን ያለሽው? አላልኩም። አባታችንም እኮ ልክ ሊሆኑ ይችላሉ። ማብራሪያ አልጠበቅም። ቆርጣ አውጥተን ነው ልክ ሊሆኑ ይችላሉ ሊሉ የፈለጉት። አሁን ኦርቶዶክሳዊ ማይንድ ካለ ትረዳቸዋለህ። ጾታ አለው ብለሽ ታምኛለሽ ማለት ነው። እግዚአብሔር በወንድም በሴትም ይጠራል። እንደዛ ማለት ግን ጾታ አለው ማለት አይደለም። ስለዚህ ወንድም ሴትም ነው እያልሽኝ ያለሽው? እያወራሽ እኮ ነው ያለሽው ታለም ማለት ልክ ናቸው የሚል ግምት ካለሽ ስለዚህ ሥላሴ ጾታ አለው እያልሽ ነው ያለሽው ማለት ነው።
በአንቺ ደግሞ ንግግር ሁለቱም ወንድም ሴትም ሊሆን ይችላል እያልሽ ነው ያለሽ። ስላሴ ጾታ አለው ያሉበት የራሳቸው ምክንያት ማብራሪያ ሊኖራቸው ይችላል። ዳን አቆ አብራሩት፣ እሳቸውም አብራሩት፣ ምክንያታቸውንም አብራርተዋል። ጥያቄው አንቺን ነው። አንቺ ምንድነው ስላሴ ጾታ አለው ብለሽ ታምኛለሽ? ጥያቄው ወደ አንቺ እኮ ነው። አላምንም። እኔ አላምንም ማለት አንተ እንደተረዳው አይነት ጾታ አለው ብዬ አላምንም። እኔ ያልተረዳሁት አይነት ጾታ አለው ይጠራል። በወንድ አንቀጽ በሴት አንቀጽ ይጠራል እንጂ አንተ እንደምትለው ጾታ የለውም። ኤርሚስ ጸዲ አሁን ኦርቶዶክሳውያን የሆናችሁ ማምለጫችሁ እንደ ሙስሊሞቹ አልተገለጠም ነው ማለት ያለብሽ። ከዚህ ውጭ ሌላ መልስ አይኖራችሁም። ማነው እፎይ ያ ቁም ስቅሉን ያሳየው ሰውዬ እሱ ላይ የደረሰ በእናንተ በራሳችሁ ደርሷል። ስለዚህ አሁን ጥፍር አለ ወይ ስንልሽ አልተገለጠም ነው ማለት ያለብሽ። አይን አለ ወይ? አልተገለጠም። ከተገለጠ ግን የአካል ብልት አለው ተብሏል። ስለዚህ እሱን በደንብ አድምታች ተናገሩ እንጂ ምንም መውጫ የላችሁም። ያው ድሮም እናንተና እነሱ ስለነበራችሁ ሁለታችሁም ከአንድ ባህር ነው የምትቀዱት። አመሳስሏችኋል ማለት ነው። እኛ ታፕታፕ ኮፒ ሊንክ ሼር እያደረግን እንሰማለን። አንቺ አሁን ወንድምነት ለሚጠይቀሽ አልተገለጠም ነው መልሱ መሆን ያለበት። ያው ከጎረቤት ስለምትማሩም ብዬ ነው። ቀጥሎ ወንድምነት። እሺ ጸጋ ይብዛል። እኔ በቃ ለስላሴ የተገለጹት እኮ 3000 ሽማግሌዎች ናቸው ለአብርሃም 3 ሽማግሌዎች ናቸው። አዎ 3ቱ ሽማግሌዎች ስላሴ ናቸው። አዎ ኦኬ። ጾታውን ትተሹ ነው ወደዛ ሄድሽው ሲገለጡ። ስለዚህ ወንድ ሆነው ነው የተገለጡት ማለት ነው። ስለዚህ ምን ያስገርማል? ቆይ ኢየሱስ ክርስቶስ በወንድ አይደል እንዴ ተወለደው? ወንድ ሆኖ አይደል? ችግር የለም። አሁን ግለጩና እዛ ክፍል ላይ ቆይ መልስልኝ። ቆይ አሁን ዛሬ ስለናንተ ነው። እኛ አሁን ዛሬ ምንም እናንተ ውስጥ አንገባም። ዛሬ ስለናንተ ነው። አሁን የናንተ ስላሴ አንዱ አካል ወንድ ነው ብለህ ታምናለህ? የኛን እምነት አይደለም አሁን የምናወራው። ስሜታችን እንዳትያዝ ነው አልዳኒ። ዛሬ አሁን ቆይታለም አሁን የኛን እምነት አለ የምናወራው። ዛሬ አንቺን እምነት ነው የምናወራውና ስለዚህ አሁን ጾታ አለው ብለሽ አመንሽ ማለት ነው ስላሴ። አሁን አርጊመንትሽን አንደርስታንድ እንዳደረገው ስለዚህ ወንድ ነው ብለሽ ታምኛለሽ ማለት ነው ስላሴ። አይ እንደሱ አላምንም። ወንድ ነው ሴት ነው ማለት ነው። ግን ደግሞ አንተ ምን መልስልኛ? ከሶስቱ አካል አንዱ አካል ወንድ ነው ሴት ነው እታለ አንድ በቃ አሁን ሚውት አድርጊ። አሁን ምንም ርዕስ አሰጡንም ዛሬ ርዕስ አንቀበልም። ርዕስ አንቀበልም። በቃ አጀንዳው ላይ ነው ያለነው። አጀንዳው ላይ ዋናው ችግር የለም። እንደዛ እንድትይ ነው እንደዛ እንድትይ ነው። ይሄው ነው ኦኬ። የአንቺ እምነት ይሄ ነው። ስለዚህ አንቺ በእሳቸው ንግግር መሰረት መብረቅ የሚያስመጣ እምነት ነው ያለሽ ማለት ነው። ኦኬ እሳቸው ሊትራሊ ቃል በቃል 4 አይና ናቸው። የቤተክርስቲያኒቱ 4 አይና ግን ጾታ አለው ብለው ያምናሉ። አንቺ ግን የለም ብለሽ ታምኛለሽ። የለም ብለሽ ጾታ የለውም ብለሽ የምታምኚ ከሆነ ከኛ ጋር ተመሳሳይ ምንም ለውጥ የለውም። እኛም መለኮት ጾታ አለው ብለን አናምንም ነው አለቀ። እሺ አሚ ጆይ ነው የሚለው። ሰላም አራት ከሰፊም ታለም እሳቸው አሁን የአንቺ እምነት አያስከስፍሽም፣ የእሳቸው ነው የሚያስከስፈውና አይዞሽ። እሺ ሌላ ኦርቶዶክሳዊ ካለ ሰላም ረዱ፣ እንዴት ነሽ ወይ እንዴት ነህ? ሰላም ረዱ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ኦኬ አሁን ሁለቱም ሰዎች እዚህ ረዱና ከማን ነው አማን ነው የምትባለው የወንጌል አማኞች ናችሁ። ለምን ላካችሁ? ስንቀበላችሁ ገስት ላይ ገብታችሁ ስንጠራችሁ ማትመልሱ። ከዚህ በኋላ ደግማችሁ ካላካችሁ ያው እኔ ጋር ጠንካራ ነኝ።
ስትቀልዱ እንቀልድባችኋለን ማለት ነው። እኛ ቁጭ ብለን የእናንተን ስም ደጋግመን መጥራት የለብንም። ጆሮ አላችሁ፣ መስማት ትችላላችሁ። ከሰማችሁ ደግሞ አቤት ብላችሁ ማለት አለባችሁ እንጂ አታድክሙም። ካልሆነ ግን በቃ ቤት እንድትቀመጡ ትሆናላችሁ ማለት ነው። ቴንክ ዩ። እሺ ወንድሞች ሀሳብ ካላችሁ መቀጠል ትችላላችሁ።